እንኳን ለመላእክት አለቃ ለቅዱስ ሚካኤል ዓመታዊ ክብረ በዓል አደረሳችሁ አደረሰን። በሰማይም ሰልፍ ሆነ፣ ሚካኤልና መላእክቱ ዘንዶውን ተዋጉ። ዘንዶውም ከመላእክቱ ጋር ተዋጋ፣ አልቻላቸውምም። ከዚያም ወዲያ በሰማይ ስፍራ አልተገኘላቸውም። ዓለሙን ሁሉ የሚያስተው ዲያብሎስና ሰይጣን የሚባለው ታላቁ ዘንዶ እርሱም የቀደመው እባብ ወደ ምድር ተጣለ። ራእይ ዮሐንስ ምዕራፍ 12 ከቁጥር 7 በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አምአስሮ ሰኒው ለኅዳር በዛቲ ዕለት ተስካረ በዓሉ ለመልአክ ክቡር ሚካኤል ሊቀ መላእክት ወርእሰ ኩሎሙ ኃይላተ ሰማያት መሐሪ ወርኅሩህ ለዘመደ እጓለ እመሕያው ወዘይቀውም ኩሎ ጊዜ ቅድመ መንበረ እበዩ ለእግዚአብሔር ወይተነብል በእንተ ኩሉ ፍጥረት። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ኅዳር 12 በዚች ቀን ለሰው ወገን የሚያዝንና የሚራራ በእግዚአብሔር ጌትነት ዙፋን ፊት ሁልጊዜ ለመቆም ለፍጥረቱ ሁሉ የሚማልድ የመላእክት አለቃ በሰማያት ለሚኖሩ ኃይሎች ሁሉ አለቃቸው ለሆነ ለቅዱስ ሚካኤል የበዓሉ መታሰቢያ ነው። ይህም በንጉሥ ጭፍራ አምሳል በታላቅ ክብር ሆኖ የነዌ ልጅ ኢያሱ ያየው ነው። ከእኛ ሰዎች ወገን ነህን ወይስ ከጠላቶቻችን ወገን ነህ አለው። እኔስ የእግዚአብሔር ሰራዊት አለቃ ነኝ፣ አሁንም ወደ አንተ መጥቻለሁ አለው። ኢያሱም ወደ ምድር በግንባሩ ተደፍቶ ሰገደለትና በእኔ በባሪያ ዘንድ ምን አቁሞሃል አለው። የእግዚአብሔር የሰራዊቱ አለቃ ሚካኤል ኢያሱን የቆምክባት ምድር የከበረች ቦታ ናትና ጫማህን ከእግርህ አውልቅ አለው። ኢያሱም እንዳለው አደረገ። እግዚአብሔርም ኢያሱን እንዲህ አለው፣ በውስጧ ያለውን ንጉሷን ከኃያላኑና ከአርበኞቹ ጋር በእጃችሁ ኢያሪኮን እነሆ አስገባታለሁ። ይህም የከበረ መልአክ ከቅዱሳን ሰማዕታት ጋር በመሆን ገድላቸውን እስከሚፈጽሙ የሚያጽናናቸው የሚያስታግሳቸው ነው። ስለዚህ ስለ ልዕልናው ስለ አማላጅነቱ በየወሩ በ12 ቀን ለመታሰቢያው በዓል ተሰራለት። እርሱ ስለ እኛ የምድሩን ፍሬ ይባርክልን ዘንድ ዝናሙንም በጊዜው እንዲወርድልን የወንዙን ውሃም እንዲመላልን ነፋሱንም የምህረት ነፋስ እንዲያደርግልን ሁሉንም የተስተካከለ እንዲያደርግልን ወደ እግዚአብሔር በጸሎት ይማልድልናል። እንዲህም ሆነ፣ የእግዚአብሔር ወዳጅ የሆነ ስሙ ዱራታዎስ የሚባል አንድ ሰው ነበረ። የሚስቱም ስም ቴዎብስታ ነው። እነርሱም ሁልጊዜ ያለማቋረጥ የዚህን የከበረ መልአክ የሚካኤልን የበዓሉን መታሰቢያ ያደርጉ ነበረ። ከዚህም በኋላ በሀገር ውስጥ ችግር በሆነ ጊዜ ገንዘባቸው አለቀ። ለዚህም የመላእክት አለቃ ቅዱስ ሚካኤል ለበዓሉ መታሰቢያ የሚያደርጉት አጡ። ዱራታዎስም ሽጦ ለበዓሉ መታሰቢያ ያደርገው ዘንድ የእርሱን ልብስና የሚስቱን ልብስ ይዞ ወጥቶ ሄደ። የመላእክት አለቃ ቅዱስ ሚካኤልም በታላቅ መኮንን አምሳል ለዱራታዎስ ተገለጠለት። ወደ ባለጸጎች ሂዶ በእርሱ ዋስትና በአንድ ዲናር አንድ በግ እንዲወስድ፣ ሁለተኛም ወደ አሳ አጥማጅ ሂዶ አንድ አሳ እንዲወስድ፣ ግን መልአኩ ወደ ቤቱ ሳይደርስ የአሳውን ሆድ ዕቃ እንዳይቀድ፣ ወደ ባለ ስንዴም እንዲሄድና የሚሻውን እንዲሁ በእርሱ ዋስትና እንዲወስድ አዘዘው። ዱራታዎስም ቅዱስ ሚካኤል እንዳዘዘው አደረገ። ወደ ቤቱም በተመለሰ ጊዜ በረከትን ሁሉ ቤቱ ተመልቶ አገኘው። እጅግም አደነቀ። የዚህን የከበረ መልአክ የበዓሉን መታሰቢያ እንዳስለመደ አደረገ። የተራቡት ድሆችን ሁሉንም ጠርቶ መገባቸው፣ ወደ የቤታቸውም አሰናበታቸው። ከዚህ በኋላ ለዱራታዎስና ለሚስቱ ቅዱስ ሚካኤል ሁለተኛ ተገለጠላቸው። ዱራታዎስንም የአሳውን ሆድ እንዲሰነጥቀው አዘዘው። በሰነጠቀውም ጊዜ 300 የወርቅ ዲናር በአሳው ሆድ ውስጥ ተገኘ። ቅዱስ ሚካኤልም ዱራታዎስንና ቴዎብስታን እንዲህ አላቸው፣ ከዚህ ዲናር ወስዳችሁ ለባለ በጉ፣ ለባለ አሳው፣ ለባለ ስንዴው ዕዳችሁን ክፈሉ። የቀረውን ለፍላጎታችሁ ይሁናችሁ። እግዚአብሔር አስቧችኋልና በጎ ሥራችሁንም መሥዋዕታችሁንም ምጽዋታችሁንም አስቦ በዚህ ዓለም አሳመረላችሁ፣ በኋለኛውም መንግሥተ ሰማያት አዘጋጅቶላችኋል። እነርሱም ሲሰሙ ስለዚህ ነገር ደነገጡ። እርሱም ከመከራቸው ሁሉ ያዳንኳችሁ የመላእክት አለቃ እኔ ሚካኤል ነኝ። መሥዋዕታችሁንና ምጽዋታችሁን ወደ እግዚአብሔር ፊት ያሳረኩት እኔ ነኝ። አሁንም በዚህ ዓለም ከበጎ ነገር እንድታጡ አላደርጋችሁም አላቸው። ይህንንም ብሎ ወደ ሰማያት ወጣ። እነርሱም ሰገዱለት። ተአምራቱም የማይቆጠር ብዙ ነው። ለእግዚአብሔር ምስጋና ይሁን። እኛንም በዚህ በከበረ መልአክ ጸሎት ይማረን፣ አማላጅነቱም ለዘላለሙ ይጠብቀን፣ አሜን። በዚህች ዕለት የመጥምቁ ዮሐንስ ራስ በደብረ ማሁ የታየችበት ነው። በረከቱም ከኛ ጋር ትኑር ለዘላለሙ አሜን። በዚህች ቀን የኢትዮጵያ ንጉሥ የጻድቁ በዕደ ማርያም የዕረፍቱ መታሰቢያ ነው።
በዚች ቀን ለአባቶች ሊቃነ ጳጳሳት 63ኛ የሆነ የእስክንድርያ ሀገር ሊቀ ጳጳሳት ቅዱስ አባት ፊላታዎስ አረፈ። በሹመት ወራትም የኢትዮጵያ ንጉሥ ወደ ኖባ ንጉሥ ወደ ጊዮርጊስ እንዲህ ብሎ የመልእክትን ደብዳቤ ጻፈ። ወንድሜ ሆይ ከሊቀ ጳጳሳት ቆስሞስ ጊዜ ጀምሮ ለረጅም ጊዜ ጳጳስ ስለሌለን እኛ በታላቅ ችግር ውስጥ እንዳለን እወቅ። ይህም የሆነው ተንኮለኛው ሚናስ በተንኮልና በሐሰት ነገር የከበረ ጳጳሳችንን ጴጥሮስን ከሹመቱ መንበር እንዲሰደድ ስላደረገው ነው። ስለዚህ 5 ሊቃነ ጳጳሳት እስቲያልፉ ለሀገራችን ጳጳስ አልተላከልንም። አሁንም ስለ እግዚአብሔር ብለህ ስለ ቀናች ሃይማኖትም በድካም ከእኛ ጋር አንድ በመሆን ስለ እኛ ወደ ግብፅ ሊቀ ጳጳሳት ወደ ቅዱስ ፊላታዎስ ጳጳስ ይልክልን ዘንድ ከራስ ደብዳቤ እንድትጽፍለት ለምንሃለሁ የሚል ነበረ። በዚያን ጊዜ የኖባ ንጉሥ ጊዮርጊስ ለኢትዮጵያ ሀገር ጳጳስን ይሾምላቸው ዘንድ የልመና ደብዳቤ ወደ አባ ፊላታዎስ ጻፈ። ይህ ቅዱስ ፊላታዎስም ልመናውን ተቀብሎ ከአስቄጥስ ገዳም ስሙ ዳንኤል የሚባል አንድ ጻድቅ መነኮስ አስመጣ። እርሱም ጵጵስና ሹሞ ወደ ኢትዮጵያ ሀገር ላከው። ወደ እነርሱም በደረሰ ጊዜ የኢትዮጵያ ሰዎች በታላቅ ደስታ ተቀበሉት። በዚህም አባት ፊላታዎስ ዘመን ብዙ ተአምራት ተገልጠዋል። በሰላምም አረፈ። ለእግዚአብሔር ምስጋና ይሁን። እኛንም በዚህ አባት ፊላታዎስ ጸሎት ይማረን፣ በረከቱም ከኛ ጋር ትኑር ለዘላለሙ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስም ኅዳር 13 በዚች ቀን የአእላፍ መላእክትን የበዓላቸው መታሰቢያ እናድርግ ዘንድ የቤተ ክርስቲያን መምህራን አዘዙን። ምስጋና ይሁን ለአብ ለወልድ ለመንፈስ ቅዱስ አንድ አምላክ በሚሆን ዛሬም ዘወትርም ለዘላለሙ አሜን። በኅዳር 12 ቀን የሚከበሩ ዓመታዊ የቅዱሳን በዓላት ቅዱስ ሚካኤል ሊቀ መላእክት፣ ቅዱስ ኢያሱ ነቢይ፣ ቅዱሳን ዱራታዎስና ቴዎብስታ፣ አጼ በዕደ ማርያም ጻድቅ፣ ቅዱስ ዮሐንስ መጥምቅ፣ ቅዱስ ባህራን ቀሲስ፣ አባ ፊላታዎስ ሊቀ ጳጳሳት። ወርሃዊ በዓላት ቅዱስ ላሊበላ ጻድቅ ንጉሠ ኢትዮጵያ፣ ቅዱስ ዮሐንስ አፈወርቅ፣ ቅዱስ ቴዎድሮስ ምስራቃዊ ሰማዕት፣ ቅድስት ክርስቶስ ሰምራ፣ አቡነ ሳሙኤል ዘዋልድባ፣ ቅዱስ ማቴዎስ ሐዋርያ፣ ቅዱስ ዲሜጥሮስ ሊቅ። በሰማይም ሰልፍ ሆነ። ሚካኤልና መላእክቱ ዘንዶውን ተዋጉ። ዘንዶውም ከመላእክቱ ጋር ተዋጋ፣ አልቻላቸውም። ከዚያም ወዲያ በሰማይ ስፍራ አልተገኘላቸውም። ዓለምን ሁሉ የሚያስተው ዲያብሎስና ሰይጣን የሚባለው ታላቁ ዘንዶ እርሱ የቀደመው እባብ ወደ ምድር ተጣለ። ራእይ ዮሐንስ ምዕራፍ 12 ከቁጥር 7። የሰማነውን በልቦናችን ያሳድርብን። ከቅዱሳን አባቶቻችን እናቶቻችን በረከት ረድኤት ያሳትፈን። በዓሉን በዓለ ፍስሐ ዋሴት ያርግልን። ከመላእክት አለቃ ከቅዱስ ሚካኤል በረከት ረድኤት ያሳትፈን። ከነደደው እሳት ከታዘዘው መቅሰፍት የመጣብን መዓቱን በቸርነቱ ያስወግድልን። የመላእክት አለቃ ቅዱስ ሚካኤል በላይ በአርያም በእግዚአብሔር ፊት በመቆም ለሰው ልጆች ምሕረት የሚለምን ነውና ለኛ ለሁላችን ምሕረትን ይለምንልን። ለዓለሙ ሁሉ ሰላምን ያውርድልን። ክፉን ያርቅልን፣ በጎን ያቅርብልን። አማላጅነቱ ከፊት ከኋላ ከግራ ከቀኝ ሆኖ ይጠብቀን። የመልአኩ በረከት በቤታችን ይግባ። ነፍሳተ ሙታንን ይማርልን፣ ሕያዋንን ይጠብቅልን። ሰላም እንዳሳደረ ሰላም ያውለን። ለብርሃነ ልደቱ ጥምቀቱ በሰላም ያድርሰን። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ኢየሱስ ክርስቶስ ከመ ይስረይ ለነ ኃጣውኢነ ተማፀነ ብከ ኃይለ እግዚአብሔር አብይ ኦ እግዚእ ኢየሱስ ክርስቶስ ስራይ ኃጢአቴ ወኃጢአተ ኩሉ ሕዝብከ ማእሰር ኃጢአት እግዚአብሔር ይፍታ። እግዚአብሔር ይባርክ። ሰላም ያሳደረ ሰላም ያውለን። ሰላም ያዋለ ሰላም ያሳድረን። ይቆየን። የመልአኩ በረከት በሁላችን ላይ ይደር። ለዓመቱ በሰላም ያድርሰን። ይቆየን።